ትተዋለች። አብርሽ በጣም ተደስቷል ማለት ነው። ትዕዛዜን ስላከበርሽልኝ የኔ ውድ ሚስቴ ልዑል እናት ሩታዬ አፈቅርሻለሁ ብሎ እንግዲህ በእንክብካቤ ቅፍ አርጎ ስሟታል ማለት ነው። እንኳን ደስ ያላችሁ። እንግዲህ ውሽሚት ሄርሜላዬ ባሌ እያልሽ ፊኛ ይዘሽ የመጣሽው ማለት ነው። ምን ይውጥሽ ይሆን? ሩታ ነገሮችን አገናዝባ ብዙ ውጣ ውረድ ያሳለፍኩበት ደስታ ያየሁበት መከራ ያየሁበት ቤቴ ልገባ ነው ከአብርሽ ጋር ልንኖር ነው ብላለች። እንኳን ደስ ያላችሁ ማለት ነው። እርቁም በዛውም ይፈጠራል። አንድ ጣራ ስር ሲሆኑ ያው ሩታ አብርሽን አስጠንቃ ነግረዋለች። ከኋላክ የሚከተሉክን ቡችሎች ልታስቆምልኝ ይገባል፣ እንድረበሽ አልፈልግም እያለች ነው ማለት ነው። እንግዲህ በገና በዓል ማለት ነው እርቁ ሰላም ፈጥሯል። በዚህ ላይ አስቡት፣ እነኚህ ሰዎች እኮ አክምባሎ ሰበራ የሚባልም አለ፣ አልሰበሩም። ሩታዬና አብርሽ ማለት ነው ባይዘዌ ሳቄን ያመጣ ማለት ሩታዬ ማለት ነው። ግን ልጁ ክርስትና አልተነሳም ውዶቼ። ግማሾቻችሁ ጴንጤ ናት እያላችሁ ነው። ግን ማህተብ አይቻለሁ አንገቷ ላይ። ጴንጤ አይደለችም። እኔ አብርሽ ከሆነ አላቅም ማለት ነው። ግን ወንድ ልጅ የሚነሳው በ40 ቀን ነው። ያው እንግዲህ በሚስጥር አስነስታ ተሆነ አናቅም ማለት ነው። ለማንኛውም እንኳን ደስ ያላቸው። አብርሽ እንግዲህ ዳሌዋን ለማየት እስኪ ዞር በይ ቢላትም ሩታ በጣም እንግዲህ ማለት ነው ሼም ይዟት ዞር ለማለትን አፍራ በጣም ተሽኮርምማለች ማለት ነው። እንኳን ደስ ያላችሁ ሩታዬ ሀብቴ፣ የኛ ጀግና የልዑልዬ እናት፣ እንኳንም ከልጅሽ አባት ጋራ አንድ ጣራ ስር ለመኖር ፈጣሪ ረዳሽ እላለሁኝ። እኔ በጣም ደስ ስላለኝ ነው። ሁላችሁም እንኳን ደስ አላችሁ። አብርሽና ሩታ አንድ ጋር እንዳይሆኑ ብዙ ስታረጉ ብዙ ስትጠሩ ምቀኝነት ስትፈጥሩ የነበራችሁ ጉዳችሁ ፈላ ማለት ነው። ውሽሞች አብርሽን ስትመኙ የነበራችሁ በሙሉ ውድቅ ሆኗል ፍቅራችሁ ማለት ነው። ሩታ አሸነፈች።